ሰላም እንዴት ቆያችሁ ቻናሌ ቤተሰቦች በመጨረሻው ቪዲዮ ባህር ዳር ሃይቅ ላይ ካሉ ደሴቶች ውስጥ አንዱን ብቻ ጥቀሱ ብያችሁ ነበር የ3000 ብር አሸናፊ ማን ይሆን እጣውን እናውጣ በአጠቃላይ እንደምትሄድ 1044 ኮሜንቶች ናቸው ያሉት ፒክ አ ዊነር ደጋ እስጢፋኖስ አሃዱ ሙሉጌታ በትክክል ተመልሷል አሃዱ በኢንስታግራም አናግረኝ 3000 ብርህን ሞሰት ስላለ የዛሬው ጥያቄ ደግሞ ከዚህም በፊት ይሄን ጥያቄ ጠይቃችኋለሁ ግን ከዛሬው ቪዲዮ ጋር ስለሚገናኝ ድጋሚ ነው የምጠይቃችሁ የኢቢኤስ ቴሌቪዥኗ ጋዜጠኛ ሉላ ገዙ ከዚህ በፊት አንድ የቁንጅና ውድድር አሸንፋ ነበርና ይህ የቁንጅና ውድድር ምን የሚባል ነው በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ መነጋገሪያ ሆኖ ሲዘዋወሩ የነበሩ ጉዳዮችን ይዤላችሁ መጥቻለሁ ዛሬ ከምንነጋገርበት ጉዳይ ውስጥ አንዱ እንግዲህ የጋዜጠኛ ሉላ ገዙ እና የአዲሷ ሞዴል ጉዳይ ነው ሞዴል ሀሴት ደረጃ ትባላለች 19 ዓመቷ ነው ኢትዮጵያን በዓለም አቀፍ ደረጃ አስጠርታለች ብዙ ሰዎች ስለዚህ ነገር ያላወቃችሁት አንድ ሚስጥር አለ እሱን እነግራችኋለሁ ከዛ በተጨማሪ ደግሞ ሉላ ገዙ ያደረገችው አንድ ነገር በጣም አስደስቷት እንዳለቀሰችው ሁላ ነው የተናገረችው ስለዚህ ምንድነው ያደረገችው ሉላ ገዙ ለዚች ሞዴል ሚሊዮን እነግራችኋለሁ ሌሎችም ታዋቂ ሰዎች ከዚህ ድርጊት ምን መማር አለባቸው ሚሊዮን ነው እነግራችሁ ሌላኛው ሰሞኑን አነጋጋሪ የሆነ ጉዳይ አንዲት ቲክቶከር እንግዲህ ትላንትና ታስራ በጣም አነጋጋሪ ሆኗል ምን አድርጋ ነው እውነተኛው መረጃስ ምንድነው አሁን ምን ደረጃ ላይ ነው ያለው ክሱ የት ነው ያለችው ሚሊዮን በዝርዝር ምንግራችሁ ነው የሚሆነው የኔንም አስተያየት ነግራችኋለሁ ሌላኛው ሰሞኑን ብዙዎቻችሁ ተጠይቁኝ የነበረ አንድ ጥያቄ ያለ አንድ ቪዲዮ ሰርቼ ነበር አንዲት መርከብ ወይም ጀልባ ከቻይና ተጭና ወደ ባህር ዳር እየተጓዘች ነበር ጣናነሽ 2 የሚል ስም ተሰጥቷታል እቺ መርከብ ወይም ጀልባ እና አሁን የት ደርሳለች በጉዟም የሚያጋጥማት ነገርስ በጣም አነጋጋሪ ነው ምንድነው የተፈጠረ ያለው ሚሊዮን እነግራችኋለሁ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ ሁላችሁም እንደተለመደው ደግሞ ይሄንን ቪዲዮ ላይክ አድርጉ ዛሬ ለዚህ ቪዲዮ ቢያንስ 7000 ላይክ ይህ ዳሎል ኢንተርቴይንመንት ነው ቀጥታ ወደ ሞዴሏ ጉዳይ ስንገባ እንግዲህ ይህንን ነገር በደንብ አንደርስታንድ እንድታደርጉ ፈልጋለሁ ኢትዮጵያውያን ሲባል አክቹአሊ የቁንጅና ችግር የለብንም አብዛኞቹ ኢትዮጵያውያን ሴቶች በጣም ቆንጆች ናቸው ነገር ግን ቁንጅና ብቻ የፊት መልክ ብቻ የሰውነት ቅርጽ ብቻ አይደለም እዚህ ጋር ዋናው መስፈርት ቢዩቲ ኤንድ ብሬን ነው ጭንቅላትም ያስፈልጋል ይሆነ ምትሰሩት ቻሪቲም ያስፈልጋል ስለዚህ ጉዳይ እሷ ከመሄዷ በፊት ኢቢኤስ ላይ ተናገረችው ነገር እስቲ ሰምተን እንመለስ ኢትዮጵያ ላስት ታይም ቶፕ 20 የገባችው ከ20 አመት በፊት ነው I believe ኢትዮጵያ ማለት ከዓለም በጣም ብዙ ቆንጆ እናቶች እህቶች ሴቶች ያሉባት ሀገር ናትና የምትመጣው ከኔ በኋላ የምትመጣውም ልጅ እንዴት ቢልንገር በኢትዮጵያ ደረጃ ነው ይሄ ዝግጅት መደረግ ያለበት በሀገር ደረጃ ብቻ አይደለም እና በጣም ብዙ ታለንት ያላቸው አሁን ለሚስ ወርልድ አድቮኬሲ ያስፈልገናል የኔ አድቮኬሲ ከማያ እርዳታ ድርጅት ጋር ነው ማድረገው ሃይድሮሴፋለስ እና ስፓይናል ቢፊዲ ያለባቸው ልጆች መንገድ ላይ ያያዩን ብለን አልፋቸው ልጆች ጋር ነው እኛ ምንሰራውና ይሄኛው ቢዩቲ ዊዝ ብሬንስ ነው የሚስ ወርልድ ሞቶ ግዴታ ቆንጆ ስለሆንክ አይደለም ሚስ ወርልድ የምትሄደው የምታደርገው ነገር ያስፈልጋልና ሰው ይሄንንም አያውቅም እና ሚስ ወርልድ ኢትዮጵያ በደንብ ፖቴንሻል አላት ከሚባሉት ሀገራት መሃል ስትሆን ግን ከኢስት አፍሪካ ዩጋንዳ ቦትስዋና ዲፈረንት ሀገራት ነው ቶፕ 10 ቶፕ 4 ቶፕ 5 ቶፕ 1 ላይክ እስካሁን ድረስ አሸንፈው እንኳን ባያውቁ እነሱ ናቸው ሞር መድረኩን የሚቆጣጠሩ እንደሰማችሁት እንግዲህ በመልክ ቆንጆ ስለሆናችሁ ወይ ቀላት ያለች ነች በጣም ቆንጆ ናት የሰውነቷ ቅርጽ ያምራል ምናምን ስለተባለች አይደለም እዚህ ጋር የምታሸንፉት ለዚህ ከሆነ እሷም ምንም ማያንሳትም ነገር ግን የምትሰሩት ስራ ያስፈልጋል የምታስተዋውቁት ነገር ያስፈልጋል ሰልፍ ኮንፊደንስ ያስፈልጋል የሆነ ቻሪቲ ላይ የሆነ በቃ ለህዝቡ የሚጠቅም ነገር ላይ መሳተፍ አለባችሁ ያ ነገር በጣም ኢምፖርታንት ነው ማለት ነው ከዚህም በላይ በጣም የሚገርማችሁ ነገር ደግሞ የእድሜዋ ጉዳይ ነው 19 ዓመቷ ነው ትምህርት ቤት ራሱ 19 ዓመቴ ነው ብዬ ስናገር የልደት ሰርቲፊኬት አምጪ ተብያቃለሁ ብላለች እሷ ራሷ ግን እነት 19 ዓመቴ ነው የልደት ሰርቲፊኬት ተብያቃለሁ ባይ ልደት መቼ ነው ልደት ይስባል መቼ ስንት ዓመትሽ ነው ሲባል 19 ዓመቴ ነው የልደት ሰርቲፊኬት ተብያለሁ ትምህርት ቤት እና ለማንኛውም በ19 ዓመቷ ይሄንን ትልቅ ስኬት አሳክታለች ምንድነው ያሳካችው ሚሊዮን ነገር ስናይ ፈርስት ራነር አፕ ሚሊዮን ደረጃ ነው ያዘችው ፈርስት ራነር አፕ ማለት ምንድነው ለአሸናፊው በጣም ቅርብ የሆነች ማለት ነው የመጀመሪያዋ ለአሸናፊዋ በጣም ቅርብ የሆነች ሴት ማለት ነው ይሄም የተባለበት አንዱ ምክንያት ምንድነው ሳነብ እንዳገኘውት በቁንጅና ውድድር አንደኛዋ ቆንጆ አንቺ ነሽ ከሷ ደግሞ ቀጥለሽ ሁለተኛዋ ቆንጆ አንቺ ነሽ ምናምን ለማለት ትንሽ ይከብዳል
እንደነገርኳችሁ በጭንቅላትና በቁመና በሁሉም ነገር ነውና አንድ ሰው ቆንጆ ብሎ አንቺ ተሸንፈሻል አንቺ ብዙም ቆንጆ አይደለሽም እንደማለት ነው ስለዚህ ቃላት አጠቃቀም ላይ ራሱ ጥንቃቄ ስላለ በመጀመሪያ ደረጃ ይህንን ነገር አሳክታለች የተባለች አንዲት ሴት አለች ከሷ ቀጥላ ደግሞ እሷ ፈርስት ራነር አፕ ነው የምትባለው ለማንኛውም ሞዴል ሀሴት ደረጃ በአፍሪካ ደረጃ አንደኛ ወይም ቀዳሚ ሆናለች በዓለም አቀፍ ደረጃ ደግሞ ፈርስት ራነር አፕ ሆናለች ማለት ነው ይሄ በጣም ትልቅ ስኬት ነው ለምንድነው የሚጠቅመው አንዲት ሴት በቁንጅና ታወቀችና ምን ያደርግልናል የምትሉ ሰዎች ካላችሁ በጣም ተሳስታችኋል ይሄ የሀገርን ኢሜጅ ቢውልድ ከማድረግ አንፃር በጣም ትልቅ አስተዋጽኦ አለው እዚህ ጋር ከተሰለፉ ሴቶች መካከል ኢትዮጵያ ሚል ስም ተጠርቶ ወደፊት ስትመጣ ማይነዝሮ ሰው ካለ ጤነኛ አይደለም ኢትዮጵያ እነዚህ ሁሉም ሴቶች የራሳቸው ይዞት የመጡት ነገር አለ ቁንጅናቸው ይዞት የመጡት አድቮኬሲ ኤቭሪቲንግ ይዞ መጥቷል ያላቸው ነገር በሙሉ ማለት ነው ሞዴል ሀሴት ደረጃ ያመጣችው ነገር ከነዚህ ከመጡ ሴቶች ይሻላል ተብሎ ኢትዮጵያዊት ሴት እንደዚህ ወደፊት ስትመጣ በጣም ደስ የሚል ነገር ነው ይሄኛው ደግሞ ፈርስት ራነር አፕ ሆና ስታሸንፍ ያለበት ፓርት ነው ማለት ነው እዚህ ጋር ስሜቷን መቆጣጠር አቅቷት አልቅሳለች ሁላ በጣም ደስ የሚል ነገር ነው እና ወደ ሀገሯ ስትመለስ በጣም ትልቅ አቀባበል ተደርጎላታል በጣም ደማቅ የሆነ አቀባበል ሚኒስትሮች ባለስልጣኖች ሳይቀሩ ሄደው ተቀብለዋታል በመታየት መልኩ ያቀባበል ስነ ስርዓቱ እንግዲህ ይሄን ይመስል ነበር የባህልና ቱሪዝም ሚኒስትር ጨምሮ በጣም ትልልቅ ባለስልጣናት ሄደው ተቀብለዋታል በጣም ደስ የሚል ነገር ነው እሷም እንደምትሄድ ያለቀሰች ነው መጀመሪያ ላይ በአገራችን ብዙ ሰው አዌርነስ ስላልነበረው በመትሄድበት ሰዓት ትልቅ የሽኝት ፕሮግራም አልነበረም ኦፍ ኮርስ አብዛኞቻችን ስላለው ነገር ብዙም ባለማወቃችን ወይም ደግሞ ለራሳችን ከምንሰጠው ዝቅ ያለ ቦታ ሊሆን ይችላል እንደዚህ አሪፍ የሆነ ሽኝት ያልተደረገላት እናም አሁን ግን ስትመለስ ያው ረፍዶብናል ግን ስቲል ማድረግ ያለብን ነገር ማድረግ አለብን ስለዚህ በጣም በመታየት መልኩ ትልቅ የሆነ ደማቅ የሆነ አቀባበል ተደርጎላታል ሞዴል ሀሴት ደረጃ እንደዚህ አይነት ነገሮች ለሀገር ኢሜጅ በጣም ኢምፖርታንት የሆኑ ነገሮች ናቸው አንድ ሰው ኢትዮጵያዊ ሆኖ አንድ ሀገር ሲሄድ ምን ያክል ተቀባይነት ያገኛል ምን ያክል ይከበራል ምን ያክል እንደ ሰው ያዩታል የሚለው ነገር ትልቅ ጥያቄ ነው ባይዘው እና እንደዚህ አይነት ነገሮች የሀገርን ኢሜጅ ቢውልድ ከማድረግ አንፃር እናንተም ወደ ሌላ ሀገር ስትሄዱ ሰዎች እናንተን የሚያዩበት አንግል እንዲስተካከል ከማድረግ አንፃር ትልቅ አስተዋጽኦ ነው ያለው ሰዎች እንዲያከብሩ ሴት ሆነሽ ወደ የትኛውም ሀገር ለስራም ይሁን ለሌላ ጉዳይ ስትሄጂ ሰዎች አንቺን እንዲያከብሩሽ ኢትዮጵያዊት እንደሆንሽ እንዲያቁ በመልክ ብቻ ሳይሆን ጭንቅላትም እንዳለሽ ጥሩ ነገር ማድረግ እንደምቺ ጎበዝ እንደሆንሽ ሰዎች ሲያቁ በጣም ይጠቅምሻል እና ኦፍ ኮርስ አብዛኛው ሰው ሲያደንቃት ነበር ግን አንዳንድ ሰው ያው ብሄሯ ምንድነው ሃይማኖቷ ምንድነው በቃ ይበልጥ ለማድነቅ ወይም ይበልጥ ለመጥላት ማለት ነው ምክንያት ሲፈልግ ብሄሯን እስቲ ያጣሩልን ሃይማኖቷን አጣሩልን የሚል ሰው አይቻለው እሷ እዛ መድረክ ላይ ኢትዮጵያ ተብላ ስሟ ራሱ አይደለም የተጠራው ኢትዮጵያ ወደፊት ነኝ ያሸንፈሻል ነው የተባለችው አንተ እዚህ ጋር ብሄሯ ምንድነው ትላለ ሃይማኖቷ ምንድነው ትላለ በቃ ይሄ የሰፈር አስተሳሰብ አያችሁ አይደለ የሆነች እዚህ ጋር ያለች አስተሳሰብ እዛችሁ ሚሽከረከር አስተሳሰብ ያለው ሰው እንደዚህ ነው እዛ እሷ የተሸለመችው ኢትዮጵያ ተብላ ነው አንተ እዚህ ጋር መጣ ብሄሯ ምንድነው ትላለ ኧረ ተው ግን ኧረ ተው እና እንግዲህ በ19 ዓመቷ የነን ትልቅ ስኬት ማሳካቷ በጣም ደስ የሚል ነገር ነው እና ጋዜጠኛ ሉላ ገዙ ምን አድርጋ ነው ምንስ አድርጋ ነው ያስለቀሰቻት ምንስ አድርጋ ነው ያስስታቻት ሚሊዮን ስናይ ኢትዮጵያ ውስጥ ያሉ ሴት ኢንፍሉዌንሰሮችን ፔጆቻቸውን ቼክ ያደረኩኝ ነበር ትልልቅ አርቲስቶች ትልልቅ ታዋቂ ሴቶች ቢዩቲን ሴትነትን ኢትዮጵያዊነትን ፕሮሞት የሚያደርጉ ሴቶችን አካውንት ቼክ ያደረኩኝ ነበር ምክንያቱም ይሄ ትልቅ ነገር ነው በዓለም አቀፍ ደረጃ ሪኮግናይዝ የተደረገችን ሴት ኢትዮጵያውያን ሴቶችስ አድንቀዋታል ወይ አፕሪሺዬሽን ፖስት አድርገዋል ወይ ሚሊዮን ቼክ ለማድረግ ሶሻል ሚዲያ አካውንቶቻቸውን ቼክ ያደረኩኝ ነበር እንግዲህ ያገኘሁት
ጋዜጠኛ ሉላ ገዙን ኢንስታግራም ፔጅ ነው እዛ ላይ ነው በመጀመሪያ ያገኘሁት ሌሎችንም ቼክ ለማድረግ ሞክሬ ነበር ግን በትክክል ፖስት የተደረገ ነገር ላገኝ አልቻልኩም ኤኒዌይ የሉላ ገዙ ወልደ ገብርኤል ትክክለኛ የኢንስታግራም ፔጅ ነው ይሄ ፔጅ እዚህ ፔጅ ላይ እንደምታዩት ስለ ሞዴል ሀሴት ደረጀ ፖስት አድርጋለች ኢትዮጵያውያንን በማስጠራቷ ሀገሯን በማስጠራቷ ራሷም ያሳካችው ነገር ትልቅ መሆኑን ተናግራ እንግዲህ ኮንግራ ብላለች እሷንም ለኢትዮጵያውያንም በአጠቃላይ እንኳን ደስ አላችሁ የሚል ፖስት አድርጋለች እሷ አክቹአሊ ሉላ ገዙ በቁንጅና ውድድር ዙሪያ የምትታወቅ ነች ከዚህ በፊትም ያሳካችው ስኬት አለ እናም ከዛ ጋር የሚያያይዙ ሰዎች አሉ ነገር ግን ይሄ የሞዴሊንግ ኢንዱስትሪ ጉዳይ ብቻ ሳይሆን በአጠቃላይ ኢትዮጵያውያን ሴቶችን የሚመለከት ጉዳይ ስለሆነ ሌሎችም ፖስት እንዲያደርጉ ነበር የጠበቁት እንደነገርኳችሁ ኢትዮጵያውያን ሴቶች ወደ ሌላ ሀገር ሲሄዱ የሚያጋጥማቸውን እንግልት እናውቃለን የኢትዮጵያ ፓስፖርት ይዘሽ ስትሄጂ የተለያየ ሀገር ቪዛ መስጠት ቻንሳቸው አንቺን ቶሎ የመቀበል ቻንሳቸው ጎበዝናት ቆንጆናት ጠንካራ ሴት ናት የማለት ቻንሳቸው ዝቅተኛ ነው ይሄም ደግሞ የሚመነጨው የሀገር ኢሜጅ ትክክል ባለመሆኑ ምክንያት ነው እንደዚህ አይነት ሴቶች ደግሞ የሀገርን ኢሜጅ ከማስተካከል አንፃር በጣም ትልቅ አስተዋጽኦ አላቸውና እዚህ ፖስት ላይ ከታች መጣ እንግዲህ ሀሴት ደረጀ ኮሜንት አድርጋለች የመጀመሪያው ኮሜንት የሷ ነው ሀሴት ደረጀ የሚለው I'm crying right now thank you so much ሉላዬ እግዚአብሔር ይመስገን በዚህ ሰዓት እያለቀስኩ ነው ያለሁት በጣም አመሰግናለሁ ሉላዬ እግዚአብሔር ይመስገን ብላለች እያለቀሰች እንደሆነ ተናግራ ኮሜንት ጽፋለች እንደምታዩት 31900 ፎሎወር ብቻ ነው ያላት ኢንስታግራም ላይ ኢንስታግራም ደግሞ የቢዩቲ ፕላትፎርም ነው ስለዚህ እዚህ ጋር በጣም ቢያንስ 1 ሚሊዮን ፎሎወር ልትገባ ይገባል በደንብ ፎሎ መደረግ አለባትና ለዚህ ደግሞ ትልቅ አስተዋጽኦ ያላቸው ትልልቅ አርቲስቶቻችን ትልልቅ ሴት ታዋቂ ሰዎች ናቸው እናንተም ገብታችሁ እንግዲህ እኔም ፎሎ አድርጋታለሁ እንደምታዩት እዚህ ጋር የመጀመሪያ ጊዜ ነው የኢንስታግራም አካውንቷን ሳይ ከዳሎን የመጣ ነው ጎበዝ በርቺ በሏት ገብታችሁ እስቲ በእናታችሁ ቢያንስ 2000 3000 ሰው መጨመር አለበት ፎሎወር ማንንም እየመጣ 1 ሚሊዮን ፎሎወር 2 ሚሊዮን ፎሎወር ያገኛል ኢትዮጵያ ውስጥና እነዚህ ሰዎች ደግሞ በደንብ በቃ ኢትዮጵያን ፕሮሞት የሚያደርጉ ሰዎች የኢትዮጵያን ካልቸር የኢትዮጵያን ሴቶች ጥንካሬ ፕሮሞት የሚያደርጉ ሰዎች በደንብ ፎሎ ሊደረጉ ይገባል ይሄ የምታዩት ደግሞ የቲክቶክ አካውንቷ ነው ዩዘር ኔሟ ጆይ ደረጀ የሚል ወይ ደግሞ ከላይ ሚስ ሀሴት የሚል ስም ነው ያለው የቲክቶክ አካውንቷ ወደ ቀጣዩ ጉዳይ ስንገባ እንግዲህ ጣናነሽ 2 የሚል መጠሪያ የተሰጣት አንዲት መርከብ ወይም ጀልባ መርከብ ልበላት በጣም ሳይዟ ትልቅ ስለሆነ መርከብ ብል ይሻላል በሴት ስም መጠራት ደግሞ ጣናነሽ የሚል ስም ስለተሰጣት ነው እቺ መርከብ ከቻይና ተጭና ወደ ኢትዮጵያ እየመጣች መንገድ ላይ የሚያጋጥማት ነገር በጣም አነጋጋሪ ሆኗል ከጅቡቲ ተጭና በአፋር አልፋ ምናምን ወደ ኢትዮጵያ የተጋወዘች ያለችው እናም ስለዚህ መርከብ አንድ ቪዲዮ ሰርች የነበረ ብዙ ሰዎች የት ደርሳለች የሚል ጥያቄ እየጠየቁኝ ያሉት እናም አሁን ላይ እንደምታዩት ቤቶች እየፈረሱ እንግዲህ ለሷ መንገድ እንዲስተካከል አንዳንድ ቤቶች ከቦታቸው እየተነሱ ያሉት እዚህ ጋር እንደምታዩት ይሄ ቤት አሁን ለዚህ መርከብ ሲባል ከቦታው እየተንቀሳቀሰ ያለው ምክንያቱም መንገዶቹ ያው አመቺ አይደሉም የኢትዮጵያ መንገዶች እንደዚህ አይነት ትልቅ ነገር ይቅርና ኖርማል መኪኖች ሲሄዱ ራሱ አስቸጋሪ ነው ስለዚህ እንደዚህ እንደምታዩት ቤቶች እየተነሱ መርከቧ ወደ ባህር ዳር ለመድረስ ጉዞዋን ያደርገች ነው የምትገኘው የባህር ዳር ሰዎች እቺ መርከብ ባህር ዳር ስትደርስ ምን አይነት አቀባበል እንደምታደርጉላት ማየት ፈልጋለሁ ይሄ አሁን የምታዩት ሌላ ተለዋጭ መንገድ እየተሰራላት ነው ለጣናነሽ እቺ መርከብ ወይም ጀልባ ጣና ሀይቅ ስትደርስ ለቱሪስት መስህብነት እና ብዙ ሰው ስለምትይዝ ወደ 188 ሰው አካባቢ ትይዛለች በዚህ ምክንያት በቃ ብዙ ሰው እየተጠበቃት ነው የሚገኘው እና ግን ብዙ ሰው የሚጠይቀው ነገር ለምንድነው ቢያንስ ኢትዮጵያውያን ይህችን መርከብ መስራት ባንችል ራሱ እዚሁ መገጣጣም አይቻልም ወይ እቃው መጥቶ ሚል ጥያቄ ብዙ ሰው ይጠይቀ ነው ይሄም የኔም ጥያቄ ነው ስለዚህ ይሄንን በትክክል የሚመልስልን ሰው እንፈልጋለን ለምን ይሄን ያክል ትልቅ ነገር ተሸክሞ መቸገር አስፈልገ የሚለው የብዙ ሰው ጥያቄ ነው የኔም ጭምር ማለት ነው ይሄንን በትክክል የሚመልስልን አካል ይምጣ ብለን እንጠይቃለን ወደ አነጋጋሪዋ ቲክቶከር መታሰር ጉዳይ ስናልፍ እንግዲህ በቲክቶክ ስሟ ጃኒ የምትባል በጣም ብዙ ፎሎወር ያላት ኢትዮጵያዊ ቲክቶከር ናት እናም እንግዲህ ሰሞኑን ታስራለች የታሰረችበትን ምክንያት ሰሞኑን ከድሬዳዋ ህዝብ ጋር በነበረ ግጭት ነው እሷ የተናገረችው ነገር ሶሻል ሚዲያ ላይ ያለችው ነገር የድሬዳዋን ህዝብም ወጣቶች ሴቶችንም እናም የከተማውን አስተዳደርም አስቆጥቷል በዚህ ምክንያት እንግዲህ እስር ቤት ገብታለች የት ነው የታሰረችው ምንድነው ምክንያቱ ከሳሹ ማን ነው የሚለውን ሙሉ መረጃ እስቲ ዛሃበሻ ፖስት ያደረገውን ሰብተን እንመለስ ኢትዮጵያን ቲክቶክ በርካታ ተከታዮች ካሏቸው ሰዎች መካከል አንዷ የሆነችው ቲክቶከሯ ጃኒ በፖሊስ ቁጥጥር ስር ውላለች የፖሊስ ምንጮች ለዛሃበሻ እንደገለጹት ከሆነ የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነጓሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ.ም በቦሌ ክፍለ ከተማ
ፖሊስ ቁጥጥር ስር ልትውል እንደቻለች አውቀናል። ቲክቶከሯም የድሬዳዋን ህዝብ በጅምላ ያልተገባ ነገር መናገሯን አስመልክቶም የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም። በርካታም የድሬዳዋ ተወላጆችን አስከፍቷል። የቲክቶከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል። እንደሰማችሁት እንግዲህ ከሳሹ የድሬዳዋ ከተማ አስተዳደር ነው። አሁን እንግዲህ ምንድነው መሰላችሁ የድሬዳዋ ፖሊስ ነው ይዟት መሄድ ያለበት። ስለዚህ የአዲስ አበባ ፖሊስ እንዳደራ ነው ይዟት ያስቀምጣት። ከዛ በኋላ ትላንትና 8 ሰዓት አካባቢ እንግዲህ የድሬዳዋ ፖሊስ መጥሪያ ይዞ መጥቶ ጃኒን ወደ ድሬዳዋ ይዟት ሄደዋል ማለት ነው። ስለዚህ ክሷን ሁሉ ነገር የምትከታተለው እዛው ድሬዳዋ ነው ማለት ነው። ይሄ ጉዳይ በህግ እንዴት ይታያል? በማወቅም ሆነ ባለማወቅ ሶሻል ሚዲያ ላይ መናገር ከህግ አንፃር እንዴት ይታያል የሚለውን አንዲት የህግ ባለሙያ የተናገረችውን እስቲ ሰምተን እንመለስ። የድሬዳዋ ሴቶችን ኢሞራላዊ በሆነ መንገድ በጅምላ መፈረጅ የህግ ተጠያቂነት ስለማስከተሉ እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ በዚህ ሳምንት ከተከሰቱ አነጋጋሪ ጉዳዮች አንዱ ስመኝ ገብሩ የተባለች ወጣት ቲክቶከር በድሬዳዋ መስተዳድር ከተማ መስተዳድር ውስጥ የሚኖሩ ሴቶችን ባህሪ በጅምላ ኢሞራላዊ በሆነ መንገድ የገለጸችበት ተግባር ነው። ይሄ ነገር የድሬዳዋ ከተማን ነዋሪን በእጅጉ አስቆጥቷል። ያው የከተማው አስተዳደርም ልጅቷን በፖሊስ ቁጥጥር ስር እንድትውል ተደርጎ እንግዲህ የወንጀል ሂደት የሚቀጥልበት አግባብ ተፈጥሯል። ይሄ ነገር አንድን ህዝብ አንድን የከተማ መስተዳደር ነዋሪ እንደዚህ በጅምላ ኢሞራላዊ በሆነ መልኩ መግለጽ በህግ ኃላፊነትን የሚያስከትል መሆኑን በቀላል ስራት የሚያስቀጣ መሆኑን መገንዘብና መጠንቀቅ ይገባል። ስለዚህ እንደሰማችሁት እንግዲህ ጉዳዩ በህግ አግባብ መያዝ የሚችል እንግዲህ ወንጀል ተደርጎ የሚቆጠር ድርጊት ነው። በዚህ ምክንያት ነው እንግዲህ የታሰረችው። ለማንኛውም ኤግዛክትሊ ምን ብላ ነው የተናገረችው? ምን አድርጋ ነው ይሄን ያክል ነገሩ የከረረባት ሚሊዮን ለማየት ምንም ያልተቆራረጠ ያንን ቪዲዮ ላሳያችሁ ለሚዲያ ላይ መጥን ይችላል። ነገር ግን ያው በትክክል ነገሩ እንድትረዱ ምን ብላ ነው ኤግዛክትሊ ምንድን ያለችው ሚሊዮን እስቲ እንስማና እንመለስ። እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች ጃኒ ገብቶናል። እዚህ ጋር ያለችውን ነገር ብዙ ማብራራት አይጠበቅብኝም። ያው ያለችውን ነገር አብዛኞቻችሁ አንደርስታንድ አድርጋችኋል ብዬ አስባለሁ። እናም ይሄ ጉዳይ በጣም ብዙ የድሬዳዋ ሰዎችን አስቆጥቶ ብዙ ሰዎች ተናደው ቪዲዮ ሲሰሩባት ብዙ ነገር ሲሉ ነበር እና እሷም ከዛ በኋላ የይቅርታ ቪዲዮም ሰርታ ነበር። ተቀባይነት ባያገኝም ያ የይቅርታ ቪዲዮ ሰርታ ነበር። በይቅርታ ቪዲዮ ላይ ምንድን ያለችው ሚሊዮን እስቲ እንስማ። ውድ የቲክቶክ ቤተሰቦቼ ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ። ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረ። ጀስት ላይቭ ላይ የተጫወት ነበረ፣ እየተነጋገርን በቀልድ መሀል ላይ የተወራ ወሬ ነው። እዛም ይቅርታ በጣም ሁላችሁ የድሬዳዋ ሰዎች በጣም ወዳችኋለሁ። ካንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸዴ ሰው ናችሁ። እግዚአብሔርን መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው። ለማንኛውም በዚህ ጉዳይ በአጠቃላይ ያለኝን ሐሳብ ልንገራችሁ። ያው ቲክቶከር ኢትዮጵያ ውስጥ አንድ ሰው ቲክቶክ ላይ ፌመስ ሲሆን ምን አድርጎ ነው ምን ሰርቶ ነው ፌመስ የሆነው ሲባል እንግዲህ መልስ የሚፈልግ ጥያቄ ነው። ኢትዮጵያ ውስጥ ያ ጥያቄ ብዙ ጊዜ መልስ የለው። ለምሳሌ በአንድ አስቂኝ ነገር ብቻ የሚታወቅ ሰው፣ ቀልድ ብቻ በመቀለድ የሚታወቅ ሰው የሆነ ሰዓት ላይ ቁም ነገር ለስራ ያያለ ቢሳሳትም ትረዱታላችሁ። ምክንያቱም ያው ኮንተንቱ እሱ አይደለም፣ ቁም ነገር ላይችል ይችላል አንድ ሰው። ግን ምን እንደሰራ እንኳን ሳይታወቅ ፌመስ የሚሆን ሰው ኢትዮጵያ ውስጥ ብዙ ጊዜ ስተት ቢሰራው ለዛ ነው ብዬ ነው ማስበው። አንዱ ሃይማኖት ውስጥ ይገባል፣ ከዛ ተነስቶ ፖለቲካ ውስጥ ይገባል፣ ከዛ ተነስቶ የሆነ ቀልድ ለመስራት ይሞክራል፣ ከዛ የሆነ ነገር ኤቭሪቲንግ ካልሰራው ስለሚል መጀመሪያ የሚታወቅበት ነገር የሌለው ሰው ኤቭሪቲንግ ካልሰራው ስለሚል ችግሩ የሚፈጠረው ያኔ ነው። እና ይሄ የኔም ሐሳብ ነውና በትክክል መመለስ አለበት ይሄ ጥያቄ። አንድ ሰው 1 ሚሊዮን ፎሎወር ካለው ምን አድርጎ ነው መጀመሪያ እዛ ደረጃ የደረሰው? ሌላም ብዙ ፌመስ የሆኑ ሰዎች አሉ።
እነሱም መጠየቅ አለባቸው ምን አድርገው ነው ፌመስ የሆኑት የሚለው መጠየቅ አለበት ብዬ ነው ማስበውና ይሄ አንደኛው ኢትዮጵያ ውስጥ ሶሻል ሚዲያ ላይ ያለ አንድ ስህተት ነው በሌላ አንግል ያሉ ሰዎች ደግሞ የሚሰጡት አስተያየት አለ ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ የተለያዩ ሀገራት ሆኖ ብዙ ስድብ የሚሳደቡ ሰዎች አሉ ብሔርን ሃይማኖትን ዘርን የተለያየ ነገር ሲሳደቡ የሚውሉ ሰዎች አሉ እነሱስ ምን ተደረጉ የሚለው ጥያቄ ይሄም ጥያቄ መመለስ አለበት ኦፍ ኮርስ ምክንያቱም እዚህ ሀገር ውስጥ ሆኖ አንድ ሰው ስለተሳደበ ብቻ ታስሮ ሌላ ሀገርስ ያለው ሰው ምንድነው የተደረገው ምን ኮንሲኩዌንስ አለ ያ ሰው ውጭ ሀገር ሄዶ የሆነ ነገር ቢያደርግ ምን ኮንሲኩዌንስ አለ የሚለው መታወቅ አለበት ያው ኢትዮጵያ ውስጥ ሆና ስለተሳደበች ብቻ ታስራ ነው እቺ ልጅ ወይስ ያደረገችው ነገር በጣም ለእስር የሚዳርግ ነገር ስለሆነ ነው የታሰረችው የሚለው ሌላኛው ጥያቄ ነው ብዬ ነው ማስበው ምክንያቱም አሁን እዚህ ጋር ያሉ ቲክቶከሮች በሙሉ አንድ ቀን ያው ኢትዮጵያ ውስጥ መስራት አልቻልኩም ምናም ብለው ውጭ ሀገር ሄደው ህዝብ እኛን እንዳጠቃላይ ቢሳደቡስ ኢትዮጵያ ውስጥ መሆናቸው ከሆነ ለእስር የሚዳርጋቸው ውጭ ሀገር ሄደው የሆነ ሰዓት ተመልሰው እኛም ቢሳደቡስ አይታሰሩም ስለዚህ ይሄ መፍትሄ ማግኘት አለበት ብዬ ነው ማስበው እነተም መሳደብ ከሆነ ዋና ኮንሲኩዌንስን ያመጣው መታሰሩን ያመጣው መሳደብ ከሆነ ውጭ ሀገር ያሉም ሰዎች በሆነ አግባብ መጠየቅ አለባቸው ብዬ ነው ማስበው ይሄንን ስል ደግሞ አንዳንድ ሰዎች እሱ ያደረገችው ነገር ለመሸፋፈን ኦር ደግሞ ብዙም ትኩረት እንዳልሰጠውት አንደርስታንድ እንድታደርጉት አልፈልግም በጣም ትልቅ ስህተት አንድን የከተማ ህዝብ በአጠቃላይ ለዛውም ጸያፍ በሆነ ነገር መናገር በጣም ትልቅ ስህተት ነው ይሄ ነገር ግን እኔ በበኩሌ በጣም ብዙ ቅጣት መቀጣት አለባት የሚል እምነት የለኝም ያው የድሬዳዋ ህዝብ እንግዲህ አሁንም በሰማውት መረጃ ህዝቡ ባለበት ተገኝታ ህዝቡን በአጠቃላይ ይቅርታ ጠይቃ ልትፈታ ትችላለች የሚል ግምት ነው ያለኝ ምክንያቱም በደንብ ሲስተሙ ላይ ነው መሰራት ያለበት ብዬ ነው ማስበው መንግስት ብቻ አይደለም ባይዘው በመጀመሪያ ደረጃ ህዝቡ ነው ጥፋተኛ ህዝቡ መጀመሪያ አንድ ሰው ፌመስ ሲሆን ምን አድርጎ ነው የሚለው ነገር መጠየቅ አለበት ከዛ ሰው በኋላ ኤክስፔክት የምታደርጉትን ነገር ለማወቅ ማለት ነው ስለዚህ አንድ ሰው በቃ ጀግና ጎበዝ በርች የኔ ፍቅር የኔ እንትን ይያላችሁ ፌመስ ካደረጋችሁ በኋላ ያቺ ልጅ በቃ አንዴም ስለታወቀች ወይ የሆነ ነገር ስለሆነች ቀልድ በመቀለድ ሊሆን ይችላል በማወቅም ባለማወቅም ሊሆን ይችላል የሆነ ነገር ልትናገር ትችላለች በዛ ሰዓት ሪስፖንሲቢሊቲውን መውሰድ አለባችሁ ህዝቡ በአጠቃላይ ፎሎወሮቿ በአጠቃላይ ሪስፖንሲቢሊቲውን መውሰድ አለባችሁ መጀመሪያ ላይ በቃ ስለ ምግባሩ አይደለም እቺ ልጅ ፌመስ ይሆነች ወይ የሆነ ስራ ሰርታ አይደለም ፌመስ ይሆነች ስለዚህ ፌመስ ያደረጋችኋት ሰዎች ሪስፖንሲቢሊቲውን መውሰድ አለባችሁ ብታጠፋም ልጃችን ነች ብታጠፋም እኛ ፈልገናት ነው ብላችሁ ሪስፖንሲቢሊቲውን መውሰድ አለባችሁ እንጂ ለምን ታሰረች እንደዚህ ከማለት ይልቅ መለመን ነው የሚሻለው አሁን ይሄን ማለት ነው ፈልገው ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ